የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ መልሕቅ የሆንካት ለነፍሴ መሰማሪያ ለምለም መስኬ በጨለማ ብርሃኔ መታመኛ መድህኔ ዋስትናዬ መድህኔ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ በኔ ቦታ ተቀምጠ መከራዬን ተቀብለ መታያዬ ብርቱ ዓለቴ አንተ ኮነ መሰረቴ ጌታ ኮነ መሰረቴ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ መጀመሪያ መጨረሻ ብርቱ ዓለቴ የኔ ጋሻ የነፍሴ ነፍስ እስትንፋስ ታሪኬ ነህ ኢየሱስ ሞገሴ ነህ ክርስቶስ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ ያየሁብህ አዲስ ቀን ስለ ሁሉ ተመስገን ደምህ አለ በመቃኔ አያየኝ ሞት ኩነኔ ገላገልከኝ ከኩነኔ የሕይወቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ እሺ ስለ መዝሙሩ ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን እንደምን አላችሁ እግዚአብሔር ይመስገን እንግዲህ ዛሬ በዚህ ቪዲዮ ተገናኝተናል በዚህ መዝሙር ዙሪያ አንዳንድ ነገሮችን እናወራለን ማለት ነው እግዚአብሔር ከሁላችን ጋር ይሁን የጸሎቴ ርዕስ ነህ መድኃኒት ነው ስምህ ጥዑመ ስም ኢየሱስ ሃሌሉያ ስምህ ይቀደስ የሚል መዝሙር ነው ዛሬ ይዤ የቀረብኩት የጸሎታችን ርዕስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎታችን ርዕስ ነው ማለት ምን ማለት ነው አንደኛ ዮሐንስ 14 ላይ ይቅርታ ዮሐንስ 14 ከቁጥር 13 እስከ 14 ድረስ እኔ ወደ አብ ሄዳለሁና
አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎ ቃል ገብቶልናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ የጸሎታችን ርዕስ የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ማንኛውንም ነገር በስሜ ብትለምኑ እኔ ለምንላችኋለሁ ሳይሆን እኔ ራሴ አደርገዋለሁ እና ይህንን ቃል ሰጥቶናል ማለት ነው። ይህንን በስሙ እንድንለምን መድኃኒት በሆነው ስሙ በኢየሱስ ስሙ እንድንለምን ጥዑመ ስም ኢየሱስ ይላል። ስሙ ጣዕም ያለው ዕለት ዕለት የማይሰለች ማለዳ ማለዳ አዲስ የሆነ የጌታችንን ስም ጠርተን እንለምናለን ማለት ነው። ስለዚህ የጸሎታችን ርዕስ እርሱ ነው ማለት ነው እና የጸሎቴ ርዕስ ነህ መድኃኒት ነው ስምህ። ኢየሱስ የሚለው ስም ትርጓሜው መድኃኒት ማለት ነው። ስለዚህ ስሙ መድኃኒት ነው። ስሙ የጸሎታችን ርዕስ ነው። ስሙ ሕይወታችን ነው። ስሙ ክርስትናችን ነው። ስሙ መሰረታችን ነው። በስሜ የምታደርጉትን ሁሉ እኔ አከናውነዋለሁ፣ እኔ አደርገዋለሁ። ምክንያቱም ጸሎት ተቀባይም እርሱ ስለሆነ ማለት ነው። መስዋዕት አቅራቢም እሱ፣ መስዋዕት ተቀባይም እርሱ ሆኖ ነው ከአባቱ ጋር ያስታረቀን፣ ከራሱ ጋር ያስታረቀን እና ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ባለው ቃል መሰረት እርሱ የጸሎታችን ርዕስ ነው ማለት ነው። ስለዚህ ይህንን ይዟል ማለት ነው። ይህ መዝሙር ገና አንደኛው መስመር ላይ የጸሎቴ ርዕስ ነህ የሚለው ይህን ሁሉ ትርጓሜና ትንታኔ ያለው መልህቅ የሆንካት ለነፍሴ መሰማሪያ ለምለም መስኬ በጨለማ ብርሃኔ መታመኛ መድህኔ ዋስትናዬ መድህኔ ይላል። መልህቅ የሆንካት ለነፍሴ ለነፍሳችን መልህቅ ነፍሳችንን የዋጀ ነፍሳችን ረግታ በሱ ጥላ ስር እንድትቀመጥ ያደረገ መልህቅ የሚለውን ነገር ስንመለከት መልህቅ ማለት የደህንነት ምክንያት የሆነ ሰው ማለት ነው። አንድ ሰው የደህንነት ምክንያት የሆነው ነገር መልህቅ ይባላል። ቀጥተኛ ትርጓሜ በቁሙ የመርከብ ልጓም ማለት ነው። መርከቡ እንዳይሄድ እንደ ልጓም ሆኖ የሚይዘው እንዳይናወጥ የሚገታው እንደ አልጋ እግር ሁለት በፊት ሁለት በኋላ ሆኖ አራት ጎን ያለው ታላቅ ብረት ነው እና መልህቅ ማለት ያ ነው። ስለዚህ ለነፍሳችን መልህቅ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነፍሳችን እንዳይናወጥ ነፍሳችንን የያዘ መልህቅ የሆናት ለነፍሴ መሰማሪያ ለምለም መስኬ። ስለዚህ መልህቅ ሆኖ ነፍሳችንን የዋጀውና የጠበቃት እሱ ስለሆነ መልህቅ የሆንካት ለነፍሴ ብለን እንዘምራለን ማለት ነው። ይህንን ስንዘምር መልህቅ የሚለውን ነገር ማወቅ አለብን። ለምን መልህቅ ተባለ የሚለውንም ነገር ደግሞ ማወቅ አለብን። መልህቅ የሆንካት ለነፍሴ ማለት እንደ መርከቢቷን ጠብቆ በወጀብና በአውሎ እንዳትናወጥ አድርጎ የሚይዘውን ብረት ምሳሌ አድርገን እንደዛ ነፍሳችንን አረጋግቶ የያዘልን ነፍሳችን ወዲያ ወዲህ እንዳትል የሱ ሆኖ ገዝቷት ዋጅቷት እንዳቆየልን ለማመልከት ነው። ሌላው መሰማሪያ ለምለም መስኬ ይላል። ይሄ ደግሞ በጣም ደስ የሚል ፓርት ነው። መሰማሪያ ለምለም መስኬ መዝሙር 23 ላይ ሙሉን ማለት ነው። መዝሙር 23 ከቁጥር 1 ጀምሮ እስከ 6 እስከ መጨረሻ ስናነብ የእግዚአብሔርን ለምለም መስክነት እግዚአብሔር በለመለመ መስክ እንደሚያሳድረን በረፍት ውኃ ዘንድ እንደሚመራን የሚያመለክት መዝሙር ነው። ስለዚህ ይሄ መዝሙር ይህንንም ምዕራፍ በውስጡ አስታኳል ማለት ነው። ይህንንም ምዕራፍ ይዟል። መጀመሪያ ዮሐንስ 14 ላይ ብያቸዋለሁ። ዮሐንስ 14 ከቁጥር 13 ጀምሮ አለ። ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። ይሄ መዝሙር በጣም ደስ የሚል ይሄ መጽሐፍ ቅዱስ መልእክት ያለው ነው። ሁለተኛው መዝሙረ ዳዊት ምዕራፍ 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት
ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ብሎ ቅዱስ ዳዊት በመዝሙር 23 ላይ የጸለየው ጸሎት ማለት ነው። ዛሬም እኛ የምንጸልየው ጸሎት መዝሙር 23ን በቃላችን ይዘን ብንጸልይ የበለጠ ጥሩ ነው። ብዙ ሰዎች በቃላቸው ይዘው ይጸልያሉ። መዝሙር 23 በጣም ትልቅ ጸሎት ነው እና ማለት ነው። እነ መዝሙር 23ን በዚህ መዝሙር ውስጥ እናገኘዋለን። መልሕቅ የሆንካት ለነፍሴ ብሎ መሰማሪያ ለምለም መስክ፣ በለምለም መስክ ያሰማራኛል የሚለውን ማለት ነው። መሰማሪያ ለምለም መስክ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ማን? የጸሎታችን ርዕስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ። መሰማሪያችን፣ ለምለም መስካችን፣ የማይቆረቁረን ስፍራችን፣ በእቅፉ መኖር ማለት ነው። ከአንተ ወደ ማን እንሄዳለን? አንተ ሕይወት እንጀራ ነህ እንደተባለ የሕይወት እንጀራችን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መሰማሪያችን ነው፣ ለምለም መስካችን ነው፣ የጸሎታችን ርዕስ ነው። ስለዚህ ይህንን ለማመልከት ነው። በጨለማ ብርሃኔ፣ በጨለማ እንኳ ብሄድ ክፉን አልፈራም አንተ ከኔ ጋር ነህና እንዲል ማለት ነው። መታመኛ መድህን የምንተማመንበት በምግባራችን ወይም በጽድቃችን ወይም በጾም በጸሎታችን ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቸርነትና ምሕረት የምንመካበት መታመኛ መድህኔ፣ ዋስትናዬ መድህኔ። ዋስትናችንም እሱ ነው። ሌላ ምንም ዋስትና የለንም። ጌታችን ራሱን እስከ መስጠት በደሙ እኛን እስከ መዋጀት በእርሱ ቁስል እኛ እስከ መፈወስ ድረስ የደረሰ ከዙፋኑ ስለ እኛ ፍቅር የወረደ ከዚህ በላይ መታመኛ የለንም። ከዚህ በላይ ዋስትና የለንም። ከክርስቶስ ሞትና መከራ በላይ ዋስትና የለንም እና የእሱን ቸርነት የእሱን መሐሪነት ለማመልከት ነው። እና ወረድ ብለን ደግሞ ምን ይላል? በእኔ ቦታ ተቀምጠህ መከራዬን ተቀብለህ መታያዬ ብርቱ ዓለቴ አንተ እኮ ነህ መሰረቴ ጌታ እኮ ነህ መሰረቴ ይላል። በእኔ ቦታ ተቀምጠህ ማለት እንግዲህ ያው የክርስትናችን መሰረት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ መከራን መቀበሉን ነው የሚያሳየው። ስለኛ መሞቱን እኛ ባጠፋን እርሱ መቀጣቱን ነው የሚያሳየው ማለት። በእኔ ቦታ ተቀምጠህ እኛ ልንቀመጥበት የሚገባውን ቦታ፣ እኛ ልንገረፍ የሚገባውን ቦታ፣ እኛ ሊተፋብን የሚገባውን ቦታ፣ እኛ በከብቶች በረት ልንወለድ የሚገባንን፣ እኛ መከራን መቀበል የሚገባንን ቦታችንን እሱ ወሰደ። በእኛ የእኛን ጽዋ ወሰደ ማለት ነው። ስለዚህ በሞቱ ሞታችንን አጠፋልን፣ በመከራው መከራችንን አጠፋልን ለማለት ነው። የህልውናችን መሰረት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ በእኔ ቦታ ተቀምጠ መከራዬን ተቀብለህ ነው የሚለው። መጨረሻ ላይ መጀመሪያ መጨረሻ ብርቱ ዓለቴ የኔ ጋሻ የነፍሴ ነፍስ እስትንፋስ ታሪኬ ነህ ኢየሱስ ሞገሴ ነህ ክርስቶስ ይላል። አልፋና ኦሜጋ መሆኑን መጀመሪያ መጨረሻም እርሱ መሆኑን እዚች ጋር እንመለከታለን ማለት ነው። መጀመሪያ መጨረሻ፣ ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ዘመን የማይቆጠርለት ለዘመኑ ፍጻሜ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ከአባቱ ከመንፈስ ቅዱስ ከአብ ከወልድ መንፈስ ቅዱስ ጋር በአንድ ሆኖ ፍጥረታትን ሁሉ የፈጠረ ያለ እርሱ ምንም ምን የሆነ የሌለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አልፋና ኦሜጋ መሆኑን ለማመልከት ነው። እዚህ መዝሙር ላይ መጀመሪያ መጨረሻ ብርቱ ዓለቴ የኔ ጋሻ የነፍሴ ነፍስ እስትንፋስ። መጀመሪያም አዳም ሲፈጠር ከጭቃ ሥላሴ ከጭቃ አዳምን ሲሰሩት ጭቃ ብቻ ነበረ እፍ እስኪሉበት ድረስ ማለት ነው። ከዛ እግዚአብሔር እፍ ሲልበት አዳም ነፍስ ዘራ። ስለዚህ እስትንፋሳችን ነፍሳችን የክርስቶስ እስትንፋስ ነው ማለት ነው። እፍ የተባለበት ነው። እንደገናም ደግሞ አሁንም ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት ከሞትንበት ወደ ሕይወት ወደ ለነፍሳችን ነፍስ እስትንፋስ ሆኖ ወደ ሕይወት እንደመለሰንም ለማመልከት ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍሴ ነፍስ እስትንፋስ ታሪኬ ነህ ኢየሱስ። እኛ ምንም ታሪክ የለንም። የእኛ ታሪክ መበደል ነው። የእኛ ታሪክ አትብላ የተባለውን ዕፀ በለስ መብላት ነው።
የኛ ታሪክ እለት እለት እንደ ሪያ ታጥቦ ወደ ጭቃ እንደሚመለስ ሪያ አይነት ታሪክ ነው የኛ ታሪክ። ስለዚህ የኛ ታሪክ የኛ የምንለው ነገር የለንም። ታሪካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። እና ታሪካችን ሞገሳችን እሱ መሆኑን ያመለክታል። የመጨረሻው የዚህ መዝሙር የመጨረሻው ያው እንግዲህ እኔ የተዘጋጀውበት ማለት ነው። የመዝሙሩ ሐሳብ ይሄ ብቻ ነው ለማለት አይደለም። ያየውብህ አዲስ ቀን ይላል። ስለ ሁሉ ተመስገን። ደምህ አለ በመቃኔ አያየኝም ሞት ኩነኔ ገላገልከኝ ከኩነኔ ይላል። ያየውብህ አዲስ ቀን ማለት አዲስ ኪዳንን ያየንበት በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓመተ ምሕረት ብሎ ከክርስቶስ ልደት በኋላ ያለውን ዓመት ያየንበት ከዓመተ ኩነኔ ወደ ዓመተ ምሕረት የመጣንበት ያየውብህ አዲስ ቀን ስለ ሁሉ ተመስገን። ደምህ አለ በመቃኔ ደሙ ነው የኛ ዋስትናችን በደሙ ነው እና ደምህ አለ በመቃኔ የሚለውን ዘጸአት 12 ላይ ይወስደናል። ኦሪት ዘፍጥረት ላይ ዘጸአት 12 ላይ በመቃንና በጉበናቸው ደም ቀብተው ከዛ ያ ምልክት ሆኖ ከሞት ከመከራ እንዳለፉ ምዕራፍ 12 ከቁጥር 21 ጀምሮ ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵ ቅጠልም ጭብጥ ውሰዱ፣ በዕቃ ውስጥ ባለውም ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱን መቃኖች ጉበኑን እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ፣ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል። አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም ይላል። አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ስለዚህ ያንን ምልክት አይቶ አጥፊው ያንን በጉበኑ የተቀባውን ደም ተመልክቶ ያልፋቸዋል ማለት ነው። እና ይሄ ታሪክ በእስራኤላውያን ዘመን ከግብፃውያን ጋር በነበራቸው ጦርነት ወቅት የተጻፈ ታሪክ ነው። ወደ አዲስ ኪዳን ስናመጣው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ወደ ዓመተ ምሕረት ስናመጣው ደምህ አለ በመቃኔ ደሙ አለልን ማለት ነው። ደሙ ለኛ መዳን ለኛ ወደ ምሕረት መመለስ የኛ ጽድቅ ሳይሆን የክርስቶስ ደም። የኛ ጽድቅማ የመርገም ጨርቅ ተብሎ የነበረበት ዘመን ነበረ። አሁን ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም እኛ ምልክት ሆኖን እንደምንድን ያመለክታል ማለት ነው። ደምህ አለ በመቃኔ አያየኝም ሞት ኩነኔ። ስለዚህ የሞት የተፈረደብን ኩነኔ የተፈረደብን የነበርን አሁን ግን በክርስቶስ ነፃ እንደወጣን በክርስቶስ ሞት ዋጋ እንደተከፈለልን በክርስቶስ ሞት ምክንያት እኛ ከሞት እንደዳንን የሚያሳይ ነው ማለት ነው። ደምህ አለ በመቃኔ አያየኝም ሞት ኩነኔ። ስለ መዝሙሩ ጊዜ አምላካችን ስም የተመሰገነ ይሁን። እንግዲህ ይሄን ይመስላል ዛሬ ያዘጋጀሁት ቪዲዮ። የጸሎቴ ርዕስ ነህ ብላችሁ ፈልጋችሁ ይሄንን መዝሙር የበለጠ ብታዳምጡ እንድታዳምጡ እጋብዛለሁኝ። የዘማሪት ጽጌረዳ ጥላሁን መዝሙር ነው። የጸሎቴ ርዕስ ነህ መድኃኒት ነው ስምህ፣ ጥዑመ ስም ኢየሱስ፣ ሃሌሉያ ስምህ ይቀደስ እያልን እንዘምራለን ማለት ነው። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ይሁንላችሁ።